Cartoons. ሰላም ውድ ካርቶሚክስ ቤተሰቦች እንኳን ወደ አዲሱ ቻናላችን በሰላም መጣችሁ። ዛሬም እናንተን ያዝናናልና ያስተምራል ብዬ ያሰብኩትን ቆንጆ አኒሜሽን ፊልም ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣው ደግሞ ቢግ ሄሮ 6 የተሰኘ የ2014 ኮምፒውተር አኒሜሽን ፊልም ሲሆን በዋልት ዲስኒ አኒሜሽን ስቱዲዮ ተዘጋጅቶ በዋልት ዲስኒ ፒክቸር የቀረበ ፊልም ነው። ፊልሙም የሚያተኩረው ሂሮ በሚባል ታዳጊና ወንድሙን በሰራለት ሮቦት ቤማክስ ሲሆን እሱና ጓደኞቹ የወንድሙን ገዳይ ማንነቱን ለማወቅና ለማስቆም ሲሞክሩ ያሳየናል። እስከ መጨረሻው አብራችሁ እንድትሆኑ እንጋብዛለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከተመቻችሁ ደግሞ ላይክ፣ አስተያየት ካላችሁ ኮሜንት ላይ ጻፉልን። Cartoons. የ14 ዓመቱ ሮቦት የመፍጠር ችሎታ ያለው ሂሮ በሳን ፍራንሲስኮ ውስጥ ነው የሚኖረው። በድብቅም የሮቦት ፊልማ በሚደረግበት ቁማር ተጫውቶ ችግር ውስጥ ይገባል። ወንድሙን ታዳሺ መጥቶ ካዳነው በኋላ እሱ ወደሚማርበት የቴክኖሎጂ ተቋም የምርምር ላብራቶሪ ወስደዋል። በዛም ጓደኞቹን ካስተዋወቀው በኋላ የፈጠራ ስራውን ቤማክስን ያሳየዋል። ከዛም ግብዣ ያደረገለትን ፕሮፌሰር አስተዋውቆት ወደ ትምህርት ቤቱ ለመቀላቀል ጥሩ ፈጠራ ይዞ መምጣት እንዳለበት ይነግረዋል። በኤግዚቢሽኑ ላይም ሂሮ የፈጠራ ስራውን ማይክሮቦትን ያስተዋውቃል። ፈጠራውም የነርቭ አስተላላፊን በመጠቀም ማይክሮቦቶቹን ወደ ፈለገው መምራትና ማሰራት እንደሚችል የሚያሳይ ነው። ታዳሚውም ሁሉ የሂሮን ፈጠራ ካደነቁ በኋላ አልስታይ ኬሪ ወደ እሱ መጥቶ በጥሩ ዋጋ ፈጠራውን ሊገዛ እንደሚፈልግ ቢነግረውም ሂሮ መሸጥ እንደማይፈልግ ይነግረዋል። ሂሮም ከፕሮፌሰር የቅበላ ደብዳቤውን ከወሰደ በኋላ አዳራሹ በእሳት መቃጠል ጀመረ። ወንድሙ ታዳሺም ፕሮፌሰርን ለማዳን ወደ ውስጥ ሲገባ በፍንዳታው ህይወቱ ያልፋል። ከሳምንታት በኋላ ሂሮ በድንገት እግሩ ሲመታ ሮቦቱ ቤማክስ ድምጹን ሰምቶ ይነሳል። ሂሮም ከማይክሮቦቶቹ አንዱ በጃኬቱ ኪስ ውስጥ ሲንከባለል አይቶ በናሙና እቃ ውስጥ ካስቀመጣት በኋላ ቤማክስ ትንሿ ሮቦት የት መሄድ እንደምትፈልግ ለማወቅ አቅጣጫዋን ተከትሎ ይሄዳል። ሂሮም በመደናገጥ ቤማክስን ተከትሎ ከሄደ በኋላ ያረጀ መጋዘን ጋር ይደርሳሉ። እነሱም በመስኮት በኩል ከገቡ በኋላ አንድ ሰው ማይክሮቦቶቹን በጅምላ ያመረተ መሆኑን አወቁ። ወዲያውም አንድ ጭንብል ያረገ ሰው በማይክሮቦቶቹ እነሱን ማሳደድ ጀመረ። እነሱም ሮጠው ካመለጡ በኋላ ሂሮ አንድ ሰው ማይክሮቦቶቹን ለመስረቅ ሲል ለሽፋን እሳቱን እንዳነሳውና በወንድሙ ሞትም እጁ እንዳለበት አስቦ ለማጣራት ወሰነ። ሂሮም ቤማክስም በማርሻል አርት እንቅስቃሴ የተዘጋጀ ፒች እና የጦር ትጥቅ አስታጥቆ ወደ መጋዘኑ ይሄዳሉ። እዛም ከደረሱ በኋላ መጋዘኑ ባዶ ሆኖ ያገኙታል። ቤማክስም ለታዳሺ ጓደኞች መልእክት ልኮላቸው ስለነበር ወደ እነሱ መጡ። ከዛም ጭንብል ያደረገው ሰው እነሱን ማሳደድ ይጀምራል። እነሱም ባህር ውስጥ ገብተው ካመለጡ በኋላ ወደ ፍርድ ቤት ይሄዳሉ። በፍሬድ መኖሪያ ቤት ውስጥም ጭንብል አድራጊውን ሰው ለመያዝ በቡድን ልዩ ልዩ ፈጠራዎቻቸውን ይታጠቃሉ። ጭንብል አድራጊውንም ሰው ተከታትለው ኬሪ ወደ ተወደሴት ላይ ወደ አለ ላብራቶሪ ይሄዳሉ። ከዚያም ቡድኑ ወደ መቆጣጠሪያ ክፍል ውስጥ ከገባ በኋላ የቴሌፖርት ፕሮጀክት ሙከራ ሲደረግበት የነበረውን ቪዲዮ አዩ። በድንገትም ባለ ጭንብሉ መጥቶ መፋለም ይጀምራሉ። ሂሮም ጭንብሉን ከወሰደበት በኋላ ባለ ጭንብሉ ሰው ሞቷል ተብሎ የታሰበው ፕሮፌሰር እንደነበር ያያሉ። ፕሮፌሰርም ከእሳት ማይክሮቦቶቹን ተጠቅሞ እንደዳነ ሲገልጽ ሂሮ ወንድሙ በከንቱ እንደሞተ አስቦ ቤማክስን የጤና ጥበቃ ቺፑን አውጥቶ ፕሮፌሰርን እንዲገለው ያዘዋል። ቤማክስም ሊገለው ባለበት ጊዜ ጓደኞቹ ቺፑን በማስገባት ካስቆሙት በኋላ ፕሮፌሰር ማይክሮቦቶቹን ተጠቅሞ ያመልጣል።
ቤማክስ እና ሂሮ ወደ ቤታቸው ከመጡ በኋላ የጤና ጥበቃውን ቺፑን ለማውጣት ሲሞክር ቤማክስ ይከለክለዋል። እሱም በግድ ለማውጣት ሲሞክር ቤማክስ የታዳሽ የሙከራ ቪዲዮ ያሳየዋል። ሂሮም የወንድሙ ዓላማ ሌሎቹን መርዳት እንጂ መጉዳት እንዳልሆነ ተረድቶ ቤማክስ እና ጓደኞቹን ይቅርታ ይጠይቃቸዋል። ከዛም በፖርታል ውስጥ የጠፋቸው የፕሮፌሰር ልጅ አቢጊያ መሆኗን አውቀው እሱን ለማስቆም ይሄዳሉ። ኬሪም አዲስ የሰራውን ህንጻ በማስመረቅ ላይ ያለ ፕሮፌሰር መጥቶ ኬሪን ለመበቀል በማሰብ የቴሌፖርሽን ፖርታሉን በማስጀመር ህንጻውን ማጥፋት ጀመረ። ሂሮና ጓደኞቹ መጥተው እሱን ለማስቆም መፋለም ጀመሩ። ካስቆሙት በኋላ በፖርታሉ ውስጥ የፕሮፌሰር ልጅ አቢጌል እንዳለች አውቀው ቤማክስ እና ሂሮ ወደ ፖርታሉ ውስጥ እሷን ለማዳን ይገባሉ። ከገቡም በኋላ አቢጊያ በሮኬቷ ውስጥ እንቅልፍ ወስዷት ያገኟታል። ከፖርታሉም ለመውጣት በሚጓዙበት ወቅት በድንገት ቤማክስ በፍርስራሽ ይመታና እነሱም በሮቦት እጁ አስቀምጦ እሱ እዛው ውስጥ ይቀራል። እነሱም ወጥተው ፖርታሉ ከቆመ በኋላ ፕሮፌሰር በፖሊስ ይያዛል። በመጨረሻም ሂሮ በቤማክስ የሮቦት እጅ ውስጥ የጤና ጥበቃ ፒቹን አግኝቶ መልሶ ከሰራው በኋላ እሱና ጓደኞቹ ራሳቸውን ቢግ ሄሮ 6 ብለው በመሰየም ከተማዋን ሲጠብቁ ፊልሙ በዛ ላይ ያበቃል። ስለተከታተላችሁ እናመሰግናለን። በአዲስ ቪዲዮ እስክንገናኝ ቻው ቻው።